to very special people. I have given it to some, but it goes to very special people, and I thought I'd give it to Elon as a presentation from our country. Thank you. Thank you, Elon. Thank you. Take care of yourself. Thank you. ለወራት ከፕሬዝዳንት ትራምፕ ጋር ሲሰራ የነበረው የዓለማችን ቁጥር 1 ቢሊዮነር ኢሎን መስክ በትላንትናው ዕለት በይፋ ከነጩ ቤተ መንግስት ዋይት ሃውስ ገብቷል። ከባድ ህዝባዊ ተቃውሞ የበረታበት ኢሎን መስክ በስንብቱ ወቅት በፕሬዝዳንት ዶናልድ ትራምፕ ስጦታ ተበርክቶለታል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተወደዳችሁ የፈታዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ባለፈው ግንቦት 16 ቀን 2017 ዓ.ም በተካሄደው 34ኛው የኤርትራ የነጻነት በዓል ላይ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጋር በተያያዘ በርካታ ጉዳዮችን ያነሱ መሆኑ የሚታወስ ሲሆን አንደኛው መነጋገሪያ የነበረው አጀንዳ በንግግራቸው መሃል የተጠቀሙት ኦሮሞማ የሚለው ቃል ነው። ከዚሁ ጋር በተያያዘም ከፖለቲከኛ ጀዋር መሐመድ ጀምሮ በርካቶች አስተያየቶቻቸውን የሰጡበት ሁኔታም ታይቷል። ፕሬዝዳንቱ ከዚሁ ንግግራቸው በኋላ ኦሮሞማ በሚል ካደረጉት ንግግር ጋር በተያያዘ የተሰጡትን ምላሾችና የተደረጉትን የማህበራዊ ሚዲያ ውይይት ተከትሎ ምን አሉ የሚል አንድ ተጨማሪ መረጃ የወጣበት ሁኔታ ታይቷል። ፕሬዝዳንቱም የሰጡት ተጨማሪ ማብራሪያ ተሰምቷል። ጥንቅራችንም ይዞታል። ጠቅላይ ሚኒስትር አብይ አህመድ በአውሮፓው ጉብኝታቸው ወቅት በአንድ መንፈሳዊ መድረክ ተገኝተው ለዓለም ሕዝብ ጥሪ ማስተላለፋቸውን ያመለከቱ መረጃዎች ይፋ ተደርጓል። ጠቅላዩ በዚሁ መልእክታቸው ምን አሉ? መረጃውን እናደርሳለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እነ ደብረጽዮንን ሐሳብ ሻሩ። ህጋዊ እርምጃ መወሰድ አለበት ሲሉም ቀጭን ትዕዛዝ አስተላልፈዋል። ምንና በምን ጉዳይ የሚለውን በተመለከተ ጥንቅራችን ከያዛቸው መረጃዎች ነው። በኢትዮጵያ ብሔራዊ ምርጫ ቦርድ አማካይነት ህጋዊ ህልውና በማብቃቱ ተሰርዘሃል የተባለው ህወሓት ማምሻውን የምሬት መግለጫ አውጥቷል። በዚሁ መግለጫው በርካታ ጉዳዮችን አካቶም ታይቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የየመኑ ሁቲ በአፍሪካ ቀንድ የሚንቀሳቀሱ ታጣቂዎችን በማሰልጠን እጁ እንዳለበት ጠንከር ያለ መረጃ ተገኝቶበታል። አልሸባብን ለመሰሉ ቡድኖች የመን ውስጥ የድሮን ውጊያ ስልጠና መስጠቱን አንድ ሪፖርት አመልክቷል። እንመለከተዋለን። ኢትዮጵያና የዓለም አቀፍ የገንዘብ ድርጅት IMF ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ላይ መድረሳቸው ተሰምቷል። IMF ለኢትዮጵያ ከሚሰጠው ብድር ውስጥ $260 ሚሊዮን ሊለቅ ነው። መረጃው ዝርዝር አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ በኦሮሞማው ላይ ሌላ ማብራሪያ ሰጡ። ባለፈው ግንቦት 16 ቀን 2017 ዓ.ም ከኤርትራ 34ኛ የነጻነት በዓል ጋር በተያያዘ በአስመራ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው ካነሷቸው ጉዳዮች መካከል አንደኛው ኦሮሞማ የሚለው ሐሳብ እንደነበር የሚታወስ ነው። እነዚህ ኃይሎች ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ይገኝበታል ሲሉም ነበር ፕሬዝዳንቱ ወቀሳቸውን በአደባባይ ያሰሙት። ከዚሁ ጋር በተያያዘም ኦሮሞማ በሚል በፕሬዝዳንቱ በተጠቀሰው ሐሳብ ዙሪያ በርካቶች ጉዳዩን አንስተው ሰፊ የውይይት አጀንዳ ያደረጉበት ሁኔታም ታይቷል። ኦሮሞማ ማለት ልክ እንደ ትግራይነት፣ አማራነት፣ ኤርትራዊነት፣ ኦሮሞነት ማለት ነው። ከዚህ ያለፈ ትርጉም የለውም በማለት ሂሳዊ ሐሳባቸውን ከሰጡ ሰዎች መካከልም ፖለቲከኛ ጀዋር መሐመድ አንዱ ነው። የቀድሞ የሰላም ሚኒስትር አቶ ታዬ ደንዳአና ሌሎችም በዚሁ ዙሪያ ሰፋ ያሉ ትንታኔዎቻቸውን የሰጡበት ሁኔታም ታይቷል። ፕሬዝዳንት ኢሳያስ አፈወርቂ ከዚሁ ንግግራቸው በኋላ ኦሮሞማ በሚል ካደረጉት ንግግር ጋር በተያያዘ የተሰጡትን ምላሾችና የተደረጉትን የማህበራዊ ሚዲያ ውይይት ተከትሎ ምን አሉ የሚል አንድ ተጨማሪ መረጃ የወጣበት ሁኔታ ታይቷል። የዚህ መረጃ ባለቤት ከአሜሪካ አስመራ ገብቶ ከፕሬዝዳንቱ ጋር የተገናኘው ስታሊን ገብረስላሴ ነው። ስታሊን ፕሬዝዳንቱ ይህንኑ ንግግር ሲያደርጉ እዚያው አስመራ የነበረ ሲሆን ከዚያ በኋላ ከሳቸው ጋር በአካል ተገናኝቶ የተወያየ መሆኑን የሚያመለክት ምስልም የወጣበት ሁኔታ ታይቷል። ፕሬዝዳንት ኢሳያስ ያደረጉትን ንግግር ተከትሎ በተለይ ኦሮሞማ ከሚለው ሐሳብ ጋር በተያያዘ የነበሩትን የማህበራዊ ሚዲያ ስሜቶች በመረዳት ሐሳቡን አንስቼላቸው ነበር ያለው ስታሊን ፕሬዝዳንቱ ምላሻቸውን ሰጥተውኛል ሲልም ከአስመራ መልስ የነበረውን ሁኔታ በተመለከተ በሰጠው ማብራሪያ ተናግሯል።
ፕሬዝዳንት ኢሳያስ በዚህ ምላሻቸውም ከነሌንጮ ለታና ዲማ ነጎ ካሉ የቀድሞ የኦሮሞ ፖለቲከኞች ጋር አብረን ሰርተናል። የኔ ሐሳብ ኦሮሞማ የሚለው ቋንቋው ላልተገባ ተግባር ውሏል ወይም አቢዩዝ ተደርጓል የሚል ነው። ኦሮሞነት ማለት ትግራዊነት፣ ኤርትራዊነት ማለት ነው። ግን ደግሞ ሐሳቡ ላልተገባ የፖለቲካ ጥቅም ውሏል ሲሉ ነግረውኛል በማለትም ነው ከአስመራ ዋሽንግተን የገባው ስታሊን ገብረስላሴ ሲናገር የተደመጠው። ስታሊን በአስመራ በነበረባቸው ቀናት በትግራይ ጦርነት ጊዜ ስለ ኤርትራ የተናገራቸውን አንዳንድ ንግግሮች በማህበራዊ ሚዲያዎች ደጋግሞ በመሰራጨትና በመተንተን አንዳንድ ሰዎች በኤርትራ እንዲታሰር ብዙ ጥረት አድርገውም ነበር በማለት ክሱን ያሰማበት ሁኔታ ታይቷል። ፕሬዝዳንት ኢሳያስ ከኢትዮጵያ ጋር በተያያዘ በርካታ ጉዳዮችን አንስተው ንግግር ማድረጋቸው የሚታወስ ሲሆን ፕሬዝዳንቱ ሰሞኑን በኢትዮጵያ ላይ ካቀረቡት ብርቱ ወቀሳና ትችት ጋር በተያያዘ የኢትዮጵያ መንግስት ምላሽ ሰጥቷል። በያዝነው ሳምንት በተለያዩ ርዕሰ ጉዳዮች ላይ ለጋዜጠኞች መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ነገሩን ማባባስ እንደማትፈልግና አሁንም ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ እንደምትከተል ያመላከቱ ሲሆን ኢትዮጵያ ላይ ወንጀላዎችና ክሶች ሲቀርቡም ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያው ሰው አይደሉም ሲሉ ነው ምላሻቸውን የሰጡበት። በቀጣይ መረጃ ታደሰ ወረደ እነ ደብረጽዮንን ውሳኔ ውድቅ አደረጉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እነ ደብረጽዮን ህወሓት የወሰደውን ተግባራዊ እርምጃ ውድቅ አደረጉ። ህወሓት በአቶ ጌታቸው አስተዳደር ወቅት የክልሉን መንግስታዊ መስሪያ ቤቶች ማህተሞች በመንጠቅና ሰራተኞችንና አስተዳዳሪዎችንም አባሮ በራሱ ሰዎች የመተካት ግብግብ ውስጥ እንደነበር የሚታወስ ነው። ይሄው ጉዳይ አንዱ ከአቶ ጌታቸው ረዳ ጋር የነበረ የፖለቲካ ጸብ ሲሆን በራያ በኩል ደግሞ ህወሓት እንዳይደርስብን የሚል ተቃውሞ በመበርታቱ ይሄው የህወሓት መንግስታዊ መዋቅር ለውጥ ሳይሳካ ቀርቷል። በጀነራል ታደሰ ወረደ አስተዳደር ወቅትም ይሄው ማህተም ነጠቃና አስተዳደሮችን በህወሓት ታማኝ ሰዎች የመተካቱ ስራ ቀጥሎ በእንደርታ ወረዳ ከባድ ፍትጊያ የተፈጠረበት ሁኔታ ታይቶም ነበር። የእንደርታ ወረዳ አስተዳደር በህወሓት ኃይሎች እንዲወገድ መደረጉ ከባድ የፖለቲካ ግብግብ እንዲፈጠር ማድረጉን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጣልቃ የገባበት ሁኔታ ተፈጥሯል። በዚህም ጀነራል ታደሰ ወረደ በህወሓት ላይ ጨከን ብለው ታይተዋል። ፕሬዝዳንቱ አስተዳደሩ በአፋጣኝ ወደ ነበረበት ይመለስ ብለዋል። በህወሓት የተወገደው የእንደርታ ወረዳ አስተዳደር ወደ ነበረበት እንዲመለስ በደብዳቤ ከማዘዝ ባለፈ ፖሊስ ትዕዛዙን እንዲያስፈጽም ትዕዛዝ የሰጡ መሆኑን ከመቀሌ የወጡት መረጃዎች አመላክተዋል። ህወሓት በወሰደው አስተዳደሩን የመለወጥ እንቅስቃሴም ከበድ ያለው ጥረት ተከስቶ የከረመ ሲሆን ጀነራል ታደሰ ወረደ የክልሉ ፖሊስ ትዕዛዙን እንዲያስፈጽምና አስተዳደሩ በኃይል እንዲወገድ ያደረጉ አካላትን በህግ ተጠያቂ እንዲያደርግ ትዕዛዝ እንደሰጡም የትግራይ መገናኛ ብዙሃን ያሰራጩት መረጃ ያመለክታል። በቀጣይ መረጃችን የህወሓት የምሬት መግለጫ በኢትዮጵያ ብሔራዊ ምርጫ ቦርድ አማካይነት ከህጋዊ ፓርቲ ህልውናነት ተሰርዟል የተባለው ህወሓት ማምሻውን አንድ የምሬት መግለጫ አውጥቷል። መግለጫው በውስጡ በርከት ያሉ ጉዳዮችን የያዘ ነው። ህወሓት በዚህ መግለጫው በዋነኝነት ከፕሪቶሪያ ስምምነት ተግባራዊ ያለመደረግ ጋር አያይዞ የፌዴራሉን መንግስት አጥብቆ ይወቅሳል። በተለይ ደግሞ መጪው ክረምት ከመግባቱ በፊት በድንኳን መጠለያ ያሉ ተፈናቃዮች ወደ ቤታቸው እንዲመለሱ ማድረግ ይገባል ሲልም ያሳሰበበት ሁኔታ ታይቷል። በዘንድሮ ዓመት ያለው የክረምት ዝናብ ሽፋን ጥሩ ሆኖ ይታያል። ለአርሶ አደሮቻችን መልካም ተስፋን ፈንጥቋል ያለው ህወሓት ሆኖም የክረምቱ መምጣት ለአርሶ አደሮቻችን መልካም ተስፋ ቢሆንም በሌላ አቅጣጫ ደግሞ ለተፈናቃዮቻችን ደግሞ ከባድ የፈተና ጊዜ ነው። በድንኳን ውስጥ ሆኖ በብርድ በረሃብ በበርካታ ችግሮች እየተሰቃዩ ነው ያለው መግለጫው ይህም ላለፉት 4 ክረምቶች የቀጠለ ነው ሲልም ወቀሳውን አሰምቷል። ችግሩ መፍትሄ እንዳያገኝና የፕሪቶሪያው ስምምነት እንዳይተገበር እያደረገ ያለው የኢትዮጵያ መንግስት ነው ያለው ህወሓት በዚህም መንግስት በየዕለቱ እየሞተ ያለውን ህዝባችንን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቀሉት ወገኖቻችን ላይ ሌላ የፖለቲካ ቁማርን እየተጫወተ ነው ሲልም አጥብቆ ወቅሷል። በሌላ አቅጣጫ በቅርቡ ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ጋር በጋራ ሆኖ በቅርቡ ባደረጉት አንድ ቃለ ምልልስ ደግሞ ህወሓት መንግስትን በተደጋጋሚ እየወቀሰበት ባለው ጉዳይ ተጠያቂ አድርገው የወቀሱበት ሁኔታ የታየው ህወሓትን ነው። ተፈናቃዮችን መመለስን በተመለከተ አሁን ያለው የጊዜያዊ አስተዳደሩ ኃላፊ የኔ ምክትል በነበረበት ሰዓት ተግባብተን የመጨረሻው 100% በሚባል ያፈጻጸም ደረጃ ላይ ተስማምተን ነበር። ለምን አልተፈጸመም የሚለውን በተመለከተ ፌደራል መንግስቱ ላይ የሚፈጥበት ጊዜ አክትሟል። ነገሩ በመጨረሻ የዶቅና ካልሰጠኝ ይሄን አደርጋለሁና ከገሌ ጋር እሰራለሁ ወደሚለው ደረጃ ተወርዷል። ተፈናቃዩን መመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግና እዚህ አካባቢ ያለው ደባል አስተዳደር እንዲፈርስ የማድረጉን ስራ ሳንሰራ ጊዜው ባከነ ሲሉም ነበር አቶ ጌታቸው ረዳ የተናገሩት። በጊዜ ሰሌዳ አስቀምጠን የነበረው ትጥቅ መፍታትን ነበር። ግን ከሰባዊነት አንፃር በኋላ ላይ ጎልቶ የመጣው ተፈናቃይን መመለስ የሚለው ነው።
ሰው እያረሰና እያመረተ ቢያንስ ከድንኳን ወጥቶ የሚኖሩበት ሁኔታ እንፍጠር በሚል በጊዜው የዝናቡ ጊዜ ጭምር እንዳይባክን በሚል ጥረቶችን ስናደርግ ነበር። በዚህም የአደጋ መከላከያና ዝግጁነት እህልና ድንኳኖችን እንዲያዘጋጅ፣ ቤቶቻቸው የተጎዳባቸው ካሉ ደግሞ ቶሎ በማደስ ቢያንስ የራያና ጠለምት ቤቱ ተመልሶ እርሻ እንዲጀምር የሚል ነበር። ከዚያም ወልቃይትን ደግሞ ቀጥለን እንግባበት ብለን ነበር። ይህ ሲባል በጊዜው በእነሱ በኩል የሚሊሻን ጉዳይ አንስተው ነበር። እኛም ሚሊሻ አርሶ አደር ስለሆነ ቢገባ ችግር የለውም ይግባ፣ ያው ሚሊሻው የያዘው መሳሪያ ግሉ ነው፣ የሚሊሻ ጉዳይ አጣላንም የሚል ምላሽ ሰጥተናል። ከዚያ ትንሽ ቆይቶ ታጣቂ ኃይል ካላስገባን አሉ። እኛም እሱ አይቻልም አልናቸው። በዚህ መልኩ በነበረው ዝግብ 6 ወራት ባከኑ ሲል የተናገሩት ደግሞ አምባሳደር ሬድዋን ሁሴን ናቸው። በሌላ አቅጣጫ ደግሞ የፕሪቶሪያው ስምምነት ተግባራዊ ሆኖ ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ያለ የፌዴራሉ መንግስት ነው በማለት ወቀሳውን እየሰነዘረ ያለው ህወሓት በቅርብ ወደ ትግራይ ሸቀጦች እንዳይገቡ ኬላዎች ላይ እገዳዎች ተደርገዋል የሚለውንም ጉዳይ አንስቶ ድርጊቱ የፕሪቶሪያውን ስምምነት የሚጻረር ነው በማለት በዚህ መግለጫው ወቀሳ ያሰማበት ሁኔታ ታይቷል። በቀጣይ መረጃ የየመኑ ሁቲ የምስራቅ አፍሪካ ታጣቂዎችን ማሰልጠኑ ተረጋገጠ። የየመኑ ሁቲ የእስራኤል ጋዛ ወታደራዊ ዘመቻን ተከትሎ በቀይ ባህር በርካታ ማጥቃቶችን በማድረግ ጠባቡን የዓለም ወሳኝ የንግድ መስመር ማወኩ ይታወቃል። ለፍልስጤም ህዝብ አጋርነትን ለማሳየት የተነሳው ሁቲ ግን በአፍሪካ ቀንድ ታጣቂዎችን በማሰልጠን እጁ እንዳለበት አሁን ላይ ጠንከር ያሉ መረጃዎች ተገኝተውበታል። በተለይ በሶማሊያ ኢስላሚክ ስቴት ለመመስረት የሚዋጋው አልሸባብ እንደ ድሮንና ተተኳሽ ያሉ አሁናዊ ልዩ አቅሞች ከሁቲ ስለመገኘታቸው ጭምጭምታ ሲነገር ነበር። አሁን ላይ አልሸባብ ተዋጊዎች በየመን በሁቲ እጅ ስለመሰልጠናቸው መረጃ ተገኝቷል። የአፍሪካ ማዕከል የተሰኘ አካል ባወጣው ዝርዝር ሪፖርት አልሸባብና ሁቲ ከሚገመተው በላይ ትብብር ውስጥ መሆናቸውን የተገለጸው። የተባበሩት መንግስታትም አልሸባብ እጅግ ዘመናዊ ትጥቆችንና መሳሪያዎችን እንዲሁም የወታደራዊ ቴክኒክ ስልጠናዎችን ከሁቲ ስለማግኘቱ ገልጿል። ሁቲ እንደ አውሮፓ አቆጣጠር ከጁን እስከ ሴፕቴምበር ድረስ የአልሸባብ ታጣቂዎችን በየመን ሲያሰለጥን መክረሙ ሪፖርቱ ጠቁሟል። የተባበሩት መንግስታት የደህንነት መረጃ እንዳረጋገጠው በየመን የተገኙ የአልሸባብ ተዋጊዎች በተለይ በድሮን ውጊያ ልዩ ስልጠና ወስደዋል። ይህ የሁቲ ድርጊት በቀይ ባህርና በኤደን ገልፍ የደህንነት ስጋትን ያበራከተ ነው ተብሏል። አልሸባብ የሁቲን ድጋፍ በመጠቀም እንቅስቃሴና ተጽዕኖውን ከሶማሊያ ባለፈ ወደ ኬንያና ኢትዮጵያ ያሰፋል ስጋት በአሜሪካኖች ዘንድ ከቅርብ ጊዜ ወዲህ ሲገለጽ ይሰማል። በቀጣይ መረጃ የጠቅላዩ ጥሪ። ጠቅላይ ሚኒስትር አብይ አህመድ በአውሮፓው ጉብኝታቸው ወቅት በአንድ መንፈሳዊ መድረክ ተገኝተው ለዓለም ሕዝብ ጥሪ ማስተላለፋቸውን የተመለከቱ መረጃዎች ይፋ ተደርጓል። ካለፈው ሳምንት ሐሙስ አንስቶ በተለያዩ የአውሮፓ ሀገራት ጉብኝት ያደረጉት ጠቅላይ ሚኒስትር አብይ አህመድ በጀርመን በነበራቸው ቆይታ የኢቫንጀሊካል ቤተክርስቲያን ሃይማኖታዊ መድረክ ላይ ተገኝተው የወንጌል መልእክት ማስተላለፋቸውን ክርስቲያን ዴሊን ዋቢ በማድረግ አዲስ ስታንዳርድ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ከሁለት ቀናት በፊት ሜይ 28 በተከፈተውና በጀርመን በርሊን በተካሄደው የ2025 የአውሮፓ ኢቫንጀሊካል ስብሰባ ላይ መልእክት አስተላልፈዋል። በሃይማኖታዊ መድረክ የተገኙት ጠቅላይ ሚኒስትሩ ዛሬ ዓለም ተስፋ እጅግ በጣም ትፈልጋለችና ከኛ በፊት የነበሩትን ሰዎች ትሩፋትን ማስቀጠል የጋራ ኃላፊነት ነው ማለታቸው ተዘግቧል። ጠቅላይ ሚኒስትሩ ከአውሮፓና ከተለያዩ ሀገራት የተውጣጡ ወንጌላውያን ምዕመናን በተገኙበት ጉባኤ ባደረጉት ንግግር ለውጥ ለሚናፍቅ ትውልድ የወንጌልን የሰላምና የለውጥ ምልክት እንድናካፍል ተጋብዘናል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ለክርስቶስ ተከታዮች ባደረጉት ንግግር ፍቅርን በተግባር መግለጽ አስፈላጊ መሆኑን አንስተዋል። ጠቅላዩ በድርጊትና በተግባር ፍቅርን የምናሳይ የምድር ጨው እንድንሆን ተጠርተናል ሲሉ በንግግራቸው የመጽሐፍ ቅዱስ ጥቅስ አያይዘው መልእክት ማስተላለፋቸውን የተገለጸው። ጠቅላይ ሚኒስትሩ በጉባኤው ተካፍለው ንግግር ያደረጉት በፈረንሳይና ጣሊያን ይፋ የሥራ ጉብኝት ካደረጉና በኋላ ባለው የጉዟቸው የመጨረሻው ቀን መሆኑን የተገለጸው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉብኝታቸው ጣሊያን በገቡበት ወቅት ወደ ቫቲካን አምርተው በቅርቡ የሮም ካቶሊክ ሊቀ ጳጳስ የሆኑትን ፖፕ ሊዮ 14ኛም በቫቲካን አግኝተዋል። ጠቅላይ ሚኒስትሩ ለአዲሱ ፖፕ የኢትዮጵያ ቡናን እንዲሁም የተፈጥሮ ማር በስጦታ መልክ አበርክተዋል። በቀጣይ መረጃ አይኤምኤፍ ለመንግስት ብድር ሊለቅ ነው። ኢትዮጵያና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ላይ መድረሳቸው ተሰምቷል። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፍ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ይለቀቅለታል ሲል ኢትዮጵያን ኢንሳይደር ዘግቧል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ዛሬ አርብ ግንቦት 22 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥተው የነበረውን የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒሪስ መሆናቸውን ዘገባው አክሎ ገልጿል።
መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ መንግስት 3.4 ቢሊዮን ዶላር የሚያበድርበት መርሃ ግብር ተግባራዊ ሆኖ ባለፈው ዓመት ሐምሌ 2016 ዓ.ም ነበር። የተራዘመ ብድር አቅርቦት ሶስተኛው ግምገማ በድርጅቱ ስራ አስፈጻሚ ቦርድ ከጸደቀ ከአጠቃላይ ብድር ውስጥ የኢትዮጵያ መንግስት የወሰደው የገንዘብ መጠን 1.848 ቢሊዮን ዶላር ገደማ ይደርሳል። ለሶስተኛው ግምገማ ወደ አዲስ አበባ መጥቶ የነበረውን የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒሪስ የኢትዮጵያ መንግስት ባለስልጣናት በመርሃ ግብሩ የመጀመሪያ ዓመት የወሰዷቸው የፖሊሲ እርምጃዎች ጠንካራ ውጤቶች ማምጣታቸውን ገልጸዋል። ከመጋቢት 25 እስከ ሚያዝያ 9 2017 ዓ.ም ድረስ በአዲስ አበባ የሰነበተው የአይኤምኤፍ የባለሙያዎች ቡድን በቆይታው ከገንዘብ ሚኒስትሩ አቶ አህመድ ሽዴ፣ ከምክትላቸው ዶክተር ኢዮብ ተካልኝ፣ ከብሔራዊ ባንክ ገዢ አቶ ማሞ ምረቱና ከሌሎች ከፍተኛ ባለስልጣናት ውይይት አድርጓል። ቡድኑ ከዚህም በተጨማሪ ከባንኮች፣ ከንግዱ ማህበረሰብ እና ከሲቪል ማህበራት ተወካዮች ጋር መወያየቱን ድርጅቱ አዲስ ባወጣው መግለጫ አመልክቷል። በመጨረሻም ፕሬዝዳንቱና ቱጃሩ በይፋ ተለያዩ። ትራምፕ ኢሎንን አሰናበቱ። ፕሬዝዳንት ዶናልድ ትራምፕ ለዓለማችን ቱጃር ኢሎን መስክ ይፋዊ ሽኝት በትላንትናው ዕለት አድርገዋል። ከሰሞኑ ኢሎን ከመንግስት ኃላፊነቱ እንደሚለቅ አሳውቆ ነበር። ከዚህ መልስ የፖለቲካ ተሳትፎንም እንደሚተው ቢዝነሱን ወደ ማስተዳደር እንደሚመለስ ገልጾ ነበር። የአሜሪካ መንግስት የወጪ ቅነሳ ለማድረግ ዶጅ የሚል ዲፓርትመንት ሲመራ የነበረው ቱጃሩ በሺዎችን ከስራ ሲያፈናቅል በርካታ የአሜሪካ መንግስት ፕሮግራሞችን አጥፏል፣ በርካታ ኮንትራቶችን ሰርዟል። በስተመጨረሻ ግን ከፕሬዝዳንት ትራምፕ ጋር ወደ ሴኔት በተላከ የበጀት ረቂቅ ላይ ያልተስማማ ሲሆን የመንግስትን ወጪ ከመጨመር ያበዛል ያለውን ቢል መቃወሙ ከነጩ ቤተ መንግስት እንዲወጣ አስቸኳይ ምክንያት ስለመሆኑ ተንታኞች ይናገራሉ። የፕሬዝዳንቱና የቱጃሩ ጓደኝነት በዚህ አብቅቷል ብለዋል። በኦቫል ኦፊስ በተካሄደው ሽኝት ትራምፕ ለኢሎን መስክ የነጩን ቤተ መንግስት ምሳሌያዊ ቁልፍ ሰጥተውታል። ኢሎን ቢሄድም ዶጅ የተሰኘው ዲፓርትመንቱ ይቀጥላል ሲሉ ትራምፕ የዓለማችን ቱጃር ተጽዕኖ ይቀጥላል ብለዋል። ኢሎን መስክ ቁልፉን የተቀበለ ሲሆን ለማገልገል እድል ሰጥተውኛል ያላቸውን ትራምፕን አመስግኗል። ትራምፕ ቱጃሩን ጀግና ነው ያሉ ሲሆን በቴስላ ካምፓኒው ላይ የደረሰው ጥቃትና የድርሻ ገበያ ማሽቆልቆሉን አንስተው ለማገልገል ሲል የገጠመውን ችግር እንደሚረዱ ገልጸውለታል። የነጩ ቤተ መንግስት ስነ ስርዓት ቱጃሩ በትራምፕ አማካሪነት ከዚህ በኋላ እንደማይቀጥል ግልጽ መልእክት ያስተላለፈ ሆኗል። ኢሎን መስክ ከዋሽንግተን ፖለቲካ ለጊዜው መገለሉን የጠቆመም ነበር። To very special people. I have given it to some, but it goes to very special people, and I thought I'd give it to Elon as a presentation from our country. Thank you. Thank you, Elon. Thank you. Take care of yourself. Thank you. ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።